ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ ፍልስጤም ለሁለት ተከፍላ የአረብና የይሁዳውያን ሀገራት እንዲመሰረቱ ከተወሰነ በኋላ ፍጥጫና ጦርነቱ በተለያዩ መጠን ሞቅ ቀዝቀዝ እያለ ሲካሄድ ዘመናት ተቆጥረዋል። በእስራኤልና በፍልስጤማውያን ኃይሎች መካከል የሚካሄደው ጥቃትና ጦርነት እየተደጋገመ የቀጠለ ቢሆንም የሐማስን ጥቃት ተከትሎ እስራኤል በጋዛ ላይ ያካሄደችው ጦርነት የተለየ ነው። የፍልስጤሙ እስላማዊ ታጣቂ ቡድን የፈጸመው ድንገተኛ የተቀናጀና መጠነ ሰፊ ጥቃት እስራኤላውያንን አስደንግጦ ቁጣን በመቀስቀስ ጋዛን ለውድመት የዳረገው ጦርነት ምክንያትም ሆኗል። ሐማስ መስከረም 26 2017 ዓ.ም በእስራኤል ይዞታዎች ላይ በሺዎች የሚቆጠሩ ሮኬቶችን ከማዝነብ ባሻገር ከሌላው ጊዜ በተለየ ታጣቂዎችን ወደ ግዛቱ አስርጎ በማስገባት ከባድ ጉዳትንም አድርሷል። እስራኤልን ባጸፈው በጋዛ ሰርጥ ላይ ተከታታይ ከምድር ከአየር እና ከባህር መጠን ሰፊ ወታደራዊ ዘመቻን በማካሄድ ወደ 50,000 የሚደርሱ ፍልስጤማውያንን ከመግደሏ ባሻገር ከባድ ውድመትንም አድርሳለች። ለመሆኑ ለዚህ የፍልስጤም-እስራኤል ፍጥጫና ጦርነት መነሻው ምንድን ነው? ሊያስማሟቸው ያልቻሉት ጉዳዮች የትኞቹ ናቸው? የሚለውን በዝርዝር የምናይ ይሆናል። አብራችሁን ቆዩ። የፍልስጤም-እስራኤል ግጭት እንዴትና መቼ ጀመረ? በዮርዳኖስ ወንዝ እና በሜዲትራኒያን ባህር መካከል ያለውና በኦቶማን ቱርኮች ቁጥጥር ስር የነበረው የፍልስጤም አካባቢ በሙስሊሞች፣ በአይሁዶች፣ በክርስቲያኖች ዘንድ እንደ ቅዱስ ቦታ የሚታይ ነው። አካባቢውም አብዛኞቹ በአረቦችና በሌሎች ሙስሊሞች ማህበረሰቦች የተያዘ ሲሆን አይሁዶችም ነበሩበት። የመጀመሪያው የዓለም ጦርነት ተከትሎ የኦቶማን ቱርኮች ግዛት መንግስት ሲፈራረስ በወቅቱ የነበረው የዓለም መንግስት ማህበር ወይም ሊግ ኦፍ ኔሽንስ ብሪታንያን የፍልስጤም ግዛት እንድታስተዳድር ውክልና ሰጠ። በተለያዩ ጊዜያት ብሪታንያ በአካባቢው ላሉ አረቦችና አይሁዳውያን የሚፈልጉትን እንደምታደርግ ቃል ብትገባላቸውም አንዱንም ባለመፈጸሟ ቅሬታና ውጥረት ተፈጥሯል። አረቦችና አይሁዳውያንም በየበኩላቸው ፍላጎታቸውን ለማሳካት ጥረት ሲያደርጉ፣ በአረብ ብሔርተኞችና በአይሁድ ጽዮናውያን መካከል ያለው ፍጥጫ ተባብሶ በሁለቱም ወገኖች በኩል ባሉ ታጣቂዎች መካከል ግጭት ተከሰተ። በዚህም ወቅት በአይሁዳውያን በአረቦች መካከል ግጭቶች እየጨመሩ ሲመጡ በብሪታንያ አስተዳደር ላይም ተቃውሞ ተጠናከረ። በርካታ ፍልስጤማውያን አይሁዶች እርምጃ በመቃወማቸው በአካባቢው ጦርነት ተቀሰቀሰ። የአጎራባች አረብ ሀገራትም ወታደሮችን ፍልስጤማውያን በመደገፍ በጦርነት ተሳታፊ ሆኑ። በዚህም ሳቢያ በመቶ ሺዎች የሚቆጠሩ ፍልስጤማውያን ቀያቸውን ጥለው ሸሹ ወይም ለቀው እንዲሄዱ ተገደዱ። ይህንንም ክስተት ፍልስጤማውያን አልናቃብ ወይም መቅሰፍት ሲሉ ይጠሩታል። በ1967 እንደ አውሮፓ አቆጣጠር በተካሄደው የአረብ-እስራኤል ጦርነት እስራኤል ከፍልስጤም ግዛቶች ባሻገር የጎረቤት አረብ ሀገራትን ይዞታዎች በወረራ ለመያዝ ችላለች። ለ6 ቀናት በተካሄደው ጦርነት እስራኤል በዮርዳኖስ እጅ የነበረውን ምስራቃዊ የኢየሩሳሌም ክፍል፣ ግብጾች የያዙትን የጋዛን ሰርጥ፣ የሶሪያን አብዛኞቹን የጎላን ተራሮችና የግብፅን ሲና ባህረ ገብ መሬትን በእጇ አስገባች። እስራኤል እንዴት በመካከለኛው ምስራቅ ተመሰረተች? በአይሁድ ትውፊት መሰረት አሁን እስራኤል የምትገኝበት ቦታ እግዚአብሔር ለአብርሃምና ለዘሩ ቃል የገባው ምድር እንደሆነ ይታመናል። አካባቢው በጥንታዊ ዘመን በተለያዩ ኃይሎች ተወሮ የቆየ ሲሆን
ስፍራውን ፍልስጤምን ብለው የሰየሙት ሮማውያን እንደሆኑ ይነገራል። ከዚህም በኋላ በተካሄዱ ወረራዎች እና ማስገበሮች በአካባቢው በርካታ ለውጦች ተካሂደዋል። እስራኤልና ፍልስጤም ያሉበትን የመካከለኛው ምስራቅ አካባቢን ይቆጣጠሩ የነበሩት ኦቶማን ቱርኮች በመጀመሪያው የዓለም ጦርነት ሲሸነፉ አካባቢው በብሪታንያ ቁጥጥር ስር ገባ። መሬቱም ብዙኃን አረቦች እና አናሳ አይሁዳውያን የሚኖሩበት ነበር። በሁለቱ ማህበረሰቦች መካከል አሁን ድረስ የዘለቀው ፍጥጫ የተባባሰው ብሪታንያ በፍልስጤም ውስጥ የአይሁድ ሕዝቦች አገር መመስረት የሚለውን ሀሳብ ተግባራዊ ለማድረግ እርምጃዎችን መውሰድ ስትጀምር ነው። አይሁዶች አካባቢ አያቶቻቸው ርስት መሆኑን ሲያምኑ፣ የፍልስጤም አረቦች ደግሞ ግዛቱ የራሳቸው መሆኑን በመግለጽ ሀሳቡን ተቃወሙት። ፍልስጤምን በሚመለከት የተዋቀረው የተባበሩት መንግስታት ድርጅት ኮሚቴ በአውሮፓውያኑ መስከረም 3 በ1947 ለጠቅላላ ጉባኤ ባቀረበው ሪፖርት ላይ በመካከለኛው ምስራቅ የአይሁዳውያን አገር የመመስረት ጥያቄ መጽሐፍ ቅዱሳዊና ታሪካዊ ምንጮች መሰረት ያደረገ መሆኑን ጠቅሶ ነበር። በተጨማሪም የብሪታንያ መንግስት በፍልስጤም ውስጥ የአይሁዶች አገር መመስረት እንደሚደግፍ በ1917 እንደ አውሮፓ አቆጣጠር ባወጣው የባልፎር ድንጋጌ ላይ አሳውቆ ነበር። በአውሮፓ ውስጥ የሁለተኛው የዓለም ጦርነት እየተካሄደ ባለበት ጊዜና ከዚህም በፊት በናዚዎች አማካኝነት በሚሊዮኖች በሚቆጠሩ አይሁዶች ላይ በተፈጸመው የጅምላ እልቂቶች ምክንያት አገረ እስራኤል እንድትመሰረት እውቅና እንዲሰጣት ግፊት ሲደረግ ነበር። በአረብ ብሔርተኞች እና በጽዮናውያን እንቅስቃሴ አራማጆች መካከል ያለውን መካረር ለማርገብ ያልቻለችው ብሪታንያ ጉዳዩን ወደ ተባበሩት መንግስታት ድርጅት ወሰደችው። የድርጅቱ ጉባኤም በህዳር 29 በ1947 እንደ አውሮፓ አቆጣጠር ፍልስጤም ለሁለት ተከፍላ ነፃ የአረብ እና የአይሁድ አገራት እንዲመሰርቱ የቀረበውን ሀሳብ ጸደቀ። ይህንንም ተከትሎ ብሪታንያ በፍልስጤም ላይ የነበራትን ውክልና ከመጠናቀቁ አንድ ቀን በፊት ግንቦት 19 በ1948 እንደ አውሮፓ አቆጣጠር የአይሁዳውያን የእስራኤል ነፃ አገርነትን አወጀች። በቀጣዩም ቀን እስራኤላውያን የተባበሩት መንግስታት ድርጅት አባል ለመሆን ጥያቄ አቅርበው ከአንድ ዓመት በኋላ ተቀባይነትን አገኙ። የፍልስጤም ግዛቶች ለምን ተነጣጠሉ? የተባበሩት መንግስታት ድርጅት ኮሚቴ ባቀረበው ሪፖርት ላይ የፍልስጤማውያን አረብ ግዛቶች የትኞቹ አካባቢዎች እንደሚያካትት በዝርዝር ቢያመለክትም የመጀመሪያው የአረብ-እስራኤል ጦርነት መጠናቀቅን ተከትሎ ነበር ግዛቶቻቸው በግልጽ የለየው። በዚህም በመካከለኛው የእስራኤል ግዛት የሚለያቸው ግራና ቀኝ በ45 ኪሎ ሜትሮች የተነጠሉ ሁለት የፍልስጤማውያን ግዛቶች ተፈጠረ። አንደኛው ምስራቃዊ ኢየሩሳሌምን ጨምሮ ዌስት ባንክ ሲሆን፣ ሁለተኛው ደግሞ የጋዛ ሰርጥ ሲሆን ለረጅም ጊዜ በእስራኤል ወረራ ስር የቆየውና አሁንም የአየርና የባህር እንቅስቃሴዎች እስራኤል የምትቆጣጠረውን የጋዛን ሰርጥ ደቡባዊ ድንበር በእጇ አስቀርታ ለፍልስጤማውያንም የመለሰችው በአውሮፓውያን 2005 ነበር። በአሁኑ ወቅት የጋዛ ሰርጥ ፍልስጤማዊ አደንጃዎችና በእስራኤል መካከል የተፈረሙ ስምምነቶች በማይቀበለው በእስላማዊ ቡድን ሐማስ አስተዳደር ስር ነው የሚገኘው። በሌላ በኩል ደግሞ ዌስት ባንክን የሚያስተዳድረው የዓለም አቀፍ እውቅና ያለውና ዋነኛው ሪፖርት ፍትሐን ሲሆን፣ ይህም የፍልስጤም መንግስት ተብሎ ነው የሚጠራው። ፍልስጤም እንደ ሀገር እውቅና አላት። መንግስታት ድርጅት አማካኝነት በመንግስታቱ ድርጅት አማካኝነት ፍልስጤም ለሁለት ተከፍላ የአረብና የአይሁድ ሀገራት እንዲመሰረት ከወሰነ በኋላ እስራኤል የራሷን መንግስት መስርታ በዓለም ላይ ካሉ ሀገራት አንዷ ለመሆን ችላለች። ፍልስጤም ግን እስካሁን ሙሉ ለሙሉ ለዚህ አልታደለችም። እስራኤል በተመሰረተች በዓመት ውስጥ እንደ አንድ ሀገር የተባበሩት መንግስታት ድርጅት አባል ስትሆን፣ ፍልስጤም ግን አባል ያልሆነች ታዛቢ ሀገር በመሆን የድርጅቱ ሙሉ የአባልነት ቦታ አላገኘችም። እንደ ሀገር የመንግስት ድርጅት ሙሉ አባል ለመሆን ጥያቄ ብታቀርብም ከጸጥታው ምክር ቤት አባል በቂ ድጋፍ ባለማግኘቷ ጉዳዩም ተንጠልጥሎ ቀርቷል። ነገር ግን የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አባል ከሆኑት 193 ሀገራት መካከል 138 ወይም ከ70 በመቶ በላይ የሚሆኑት የፍልስጤም ሀገርነትን በይፋ እውቅና ሰጥተዋል። የማያስማሟቸው ነገሮች ምንድን ናቸው? ለዘመናት በእስራኤል እና በፍልስጤም መካከል ስምምነት እንዳይደርስ ምክንያት የሆኑ በርካታ ምክንያቶች አሁን በመካከለኛው እንቅፋት ሆነው አፋጥጧቸው ይገኛል። ዋና ዋናዎቹ የሚከተሉት ናቸው። የፍልስጤማውያን ስደተኞች በተለያዩ ሀገራት ውስጥ ተበትነው የሚገኙት ስደተኞች ጉዳይ አንዱ ነው። ዋነኛው የፍልስጤሞች ፖለቲካ ፓርቲ ፒኤል በ10.6 ሚሊዮን ዜጎች በስደት እንዳሉ ይጠቅሳል። ከእስራኤል ጋር ለመስማማት አሁን እስራኤል ወደሚባለው ግዛት መመለስ አለባቸው ይላል። እስራኤል ደግሞ ይህ የአይሁድ
ማንነቷን አደጋ ላይ ይጥላል በማለት አትቀበለውም። የእስራኤላውያን ስፍራዎች እስራኤል ከ1967 እንደ አውሮፓ አቆጣጠር ጦርነት በኋላ በወረራ በያዘቻቸው የፍልስጤማውያን ግዛቶች በሚባሉት በምስራቅ ኢየሩሳሌምና በዌስት ባንክ ውስጥ ከግማሽ ሚሊዮን በላይ አይሁዳውያንን አስፍራለች። በእስራኤል መንግስት የተገነቡት እነዚህ የስፍራ አካባቢዎችም በዓለም አቀፍ ሕግ መሠረት ሕገ ወጥ ተብለው ተነቅፈዋል። ፍልስጤማውያንም አይሁድ ስፍራዎች ከግዛታቸው እንዲወጡ ቢጠይቁም እስራኤል ሳትቀበለው ቆይታለች። የድንበር ጉዳይና ፍልስጤማውያን የተባበሩት መንግስታት ሁለት ሀገራት እንዲመሰረቱ ሲወስን ያስቀመጣቸው ግዛቶች እንዲከበሩ፣ ለዚህም እስራኤል ከ1967ቱ የአረብ እስራኤል ጦርነት በፊት ወደ ነበረ ይዞታዋ እንድትመለስ ይፈልጋሉ። እስራኤል ግን ይህንን አትቀበለውም። ኢየሩሳሌም ባለቤትነት እስራኤል ከተማዋ ሉዓላዊ ግዛቷ እንደሆነች እና በ1967ቱ ጦርነት ምስራቃዊውን ኢየሩሳሌም ከተቆጣጠረች በኋላ ኢየሩሳሌም ዋና ከተማ መሆኗን በይፋ ብትገልጽም ዓለም አቀፍ እውቅና አላገኘችም። ፍልስጤማውያን ደግሞ ምስራቅ ኢየሩሳሌም መዲናቸው እንድትሆን ይፈልጋሉ።